ተጀመረ ቤተሰብ ላይክ ሼር ሰብስክራይብ አርጉ ለናንተ ቂጧና ፈንድዳ የተነሳችውን ፎቶ እንኳን አደረሳችሁ ብላ ፖስት አርጋለች። የኔ እህት እዛ ቦታማ ባልሽን እንጂ እኛ ማን አደረሰ? የማንቸስተር ተጫዋቾች ደሞዝ ሊወስዱ ሲሉ ፈጣሪያችሁን ካልፈራችሁ ውሰዱ እየተባሉ ነው የሚሰጣቸው። እንዴት ነክ ወንድሜ? አካውንት አንዴ ላስከፍትክ። ጋኛ ይክፈት ክጻ ደሞ ለዚህ ደሞዝ 10 ባንክ ምን ይሰራልኛል? ጻ ስማ ከዚህ በኋላ እንደውም ጻ ብሬን ቤት ነው ማስቀምጠው። ጻ ደሞ እኮ የራሴን ብር ሲስተም ጻ የለም እያላችሁ አሰጡኝም። ባይሆን ጻ ደበበን አስከፈተው። ጻ እሱ ተቆጥሮ የማያልቅ ብር በሀብታም ቤት ተጫውቶ ስርቷል። ጻ ለምን ሁልጊዜ በቆሻሻ መሬት ላይ ትንከባለላለህ? ይህን እንዳታደርግ አስቀድሜ ነግሬሃለሁ። አንዷ 30 ዓመት ያለፏት ልጅ ለእናቷ ዛሬ ስለማመሽ እቆያለሁ ስትላት እናትየዋ ምን ብትል ጥሩ ነው ባትመጪም ችግር የለው ባክ ቤቴን አንድ ቻይናዊ ላከራይ ፈልጌ እንዴት ዋጋ ላስወድድበት? ያው ቤቱን ላይ አይጣል አይደል እንዴ? ምግብ እኮ በእኛ ነው አትለው? ጥያቄ ብቻ ነው ያለኝ ቤተሰቦች። ኤጀን አትወዱትም እንዴ? የጠፋስ አትሉም እንዴ? እኔ እኮ ያለ እናንተ ህይወቴ ባዶ ናት። ሐዘን ላይ ብሆንም እኔ የምፈልገው ፍትህ። የት አለ ፍትህ? አባይም ተገደበጻ ኮሪደሩም ለማጤ የኔ ምስኪኑ ደርዬ ግን ጠፋ። በቃ ደቤ ተሸንፈሃል። ጉበትክን ይሻላል ወይስ ጨንጓራክን? የቱን ነው የምሰጠኝ? ጻ እኔ ንጉሱን ደብቀክ ነው እንዲያሸንፈ ያለው የምትለው? ጻ አታፋፍር። እኛ ሰፈር ቼስ ህግ እኮ ንጉሱን መብላት ይቻላል። ጻ በቃ ተበልቷል። አንተ ደደብ ነካ እንዴ? ምንድነው የምታወራው? አሸነፍከኝ የፈለከውን እሰጣለሁ ብለሃል። ጻ በል ወይ ጉበትክን ወይ ሁሉ ጌምስ ላይ የሰራኸውን 100 ሺህ ብር አምጣ። ይሄ እንጨት በፍጹም አይነድም። የስቲፎን ዘፈን ልቀቅበት፣ ግን 10 ሰከንድ ይበቃል። ከዛ በላይ ከሆነ ቤቱ ይነዳል። ዘሮ አበራሽ ይሄ መርዝ እኮ ነው። ስኳርና ዱቄት እኮ ነው። አንተ ሰውዬ ኬኩን ነው እንዴ መርዝ የምትለዋ? ታዲያ ምንም ስጋ የለውም እኮ ይሄ እኮ ለኛ መርዝ ነው። አይ እንግዲህ እንግዶቹን አትረብሽማ። ይሄ ለእናንተ ሳይሆን ለእንግዶቹ የተዘጋጀ ነውና ኬክ ከምናቀርብ ለምን ያንን ፎቶ አንሺውን አናቀርበውም? እሱም ችግራችንን ተረድቶናል መሰለኝ። ከቅድም ጀምሮ ቁልጭ እያለ ሲያየኝ ነበርፈ። አንተ ወዳማ ረመኔ እንግዶቼ ልትበላል። አርፈ ቁጭ ብለክ ጠብቅ። እድሜ ለሁሉ ጌምስ በቂ ስጋ ተዘጋጅቷል። በኋላ ይመጣል ካለመ። ይብቃል። የአህዮች ጥቃት በቃ ሊባል ይገባል። ከዚህ በኋላ ዝም አንል። ወንድም አህዮቻችንን እየጨረሱ ያሉ አካላት አሉ። እኔም ወንድሜን ደረሰና አጥቻለሁ። ማን ነው? ፖሊሶች ነን። ተለብር ብድር አልከፈልክም። ወይኔ ጅቦ ተበላው። የኢትዮጵያ ሕዝብ እንዲያቀልኝ የምፈልገው እኔ ደሬሰን አልበላሁም። በእኔ ስም ቲክቶክ ላይ እየሰሩ የመመልከቻ ብዛት ለማግኘት ነውና ይሄን መልእክት አስተላልፋለሁ። የሬቻ በዓል ደርሷል። ምን ትላለህ? አዎ ሙሉ አዲስ አበባን ፋንዲያ በፋንዲያ እበት ነው የምናደርጋት። አለቀ በቃ አለቀ 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 ተጠናቀቀ